ዛሬ በአዲስ አበባ ውስጥ ቤት መግዛት ለምትፈልጉ ኢትዮጵያውያን ምርጥና ዘመናዊ ቤቶች 3 ለሽያጭ የወጡ መረጃዎችን አምጥቼላችኋለሁ። እጅግ በጣም ምርጥ ቤቶች ናቸው። 250 ካሬ ሜትር ቪላ፣ 325 ካሬ ሜትር ግራውንድ ፕላስ 2 እንዲሁም 500 ካሬ ሜትር ግራውንድ ፕላስ 1 ልዩና ዘመናዊ እስካሁን የትም ያልታዩ ዋጋም ታላቅ ማስተካከያና ከአንድ ቤት ላይ 10 ሚሊዮን እንዲሁም 40 ሚሊዮን ብርም ቅናሽ አድርገው ለሽያጭ የቀረቡ የቤት መረጃዎችን አምጥቼላችኋለሁ። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለውን መረጃ ደግሞ እንደሚከተለው አጠር አድርጌ አቅርቤላችኋለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምናላችሁ እንደምንሰነበታችሁ ውድ የዘወትር አድማጭ ተመልካቾቻችን የአዲሱ ተከታታዮች ዛሬም 3 የተለያዩ የሚሸጡ ቤቶችን አምጥቼላችኋለሁ። በቀዳሚነት ይህን ቤት ይዤላችሁ መጥቻለሁ። እንግዲህ ከአሁን በፊት አቅርቤላችሁ ነበር፣ ነገር ግን ዋጋው ድጋሚ ማስተካከያ ተደርጎ ለእናንተ ይዤው ቀርቤያለሁ። ግቢው እንደምታዩት ቢያንስ 4-5 መኪኖችን በነፃነት ማቆም የሚችል እጅግ በጣም ልዩና ዘመናዊ ቤት ነው። የቤቱ ስፋት 325 ካሬ ሜትር ግራውንድ ፕላስ 2 ሲሆን አሁን ግራውንድ ላይ ያለውን የክፍል ብዛትና እያንዳንዱን አሳያችኋለሁ። ከዛም ወደ ሌሎች ክፍሎችም እንወጣለን ማለት ነው። እንደምታዩት ይህ ትልቁ ሳሎን ነው። እጅግ በጣም ምርጥ አሰራር ነው። ፊት ለፊት እንግዲህ እዚህ እንደምታዩት ፊት ለፊት ያለው ኦፕን ኪችን ነው። አነስተኛም ሶፋ ገብቶለት ነው ያለው። ቤቱ እንግዲህ የሚሸጠው ከእቃው ውጭ ነው። ምናልባት ሶፋውን አይጨምርም። ከዛ ውጭ ትክክለኛ ወሳኝ ገዥ ምጣ በዋጋ እንጣላም ተብላችኋል። እንግዲህ ካሁን በፊት ከቀረበበት ዋጋም ማስተካከያ ተደርጓል። እሱንም እነግራችኋለሁ። የቤቱን ሁኔታና ዲዛይኑን ዘመናዊነቱን ግን በደንብ እዩት። ግራውንድ ላይ እንደሚታየው እንግዲህ ሰፊ ሳሎን እንዲሁም ከሳሎን ፊት ለፊት ደግሞ አነስተኛ ትንሽዬ መኝታ ክፍል አለ፣ በግራ በኩል ከመታጠቢያ ጎኑ ማለት ነው። እንግዲህ እዚህ ላይ ያለው ደረጃ መውጣት ለማይችል ለአዛውንቶች መሆን የሚችል መኝታ ክፍል ነው ይህ ማለት ነው። ስለዚህ ግራውንድ ላይ እንግዲህ ሰፊ ሳሎን፣ ኦፕን ኪችን እንዲሁም ትራዲሽናል ኪችንም ሌሎች መኝታ ክፍሎችም ከሰርቪሱ ከዋና ቤቱ ጀርባ ላይ አለ ማለት ነው። እንደምታዩት እንግዲህ ደረጃው የተሰራው የቤቱ ዳር ላይ ነው። መብራት ቢኖርም ባይኖርም የመብራት ችግር ቤቱ የለበትም ማለት ነው። እንግዲህ አንደኛ ፎቅ ላይ እንደወጣን ደግሞ እዚህ አነስተኛ ሳሎን አለ። እንግዲህ አነስተኛ ሳሎንም እጅግ በጣም ደስ የሚል እይታን ጥሩ የመብራት ሲስተሞችንም ተጠቅሞ በዚህ በምታዩት መልኩ ውብና ማራኪ ተደርጎ ተሰርቶ ነው የሚገኘው። ዘመናዊ ቤት ከአስፓልት ቅርብ ኮምፓውንድ ውስጥ ያለ ቤት እንፈልጋለን የምትሉ እንግዲህ ይህን ቤት ነገ ዛሬ ሳትሉት ጊዜ ሳትሰጡ ማየት ይጠበቅባችኋል ማለት ነው። እዚህ ላይ የምናየው እንግዲህ የልጆች መኝታ ቤት ነው። ይህ የልጆች መኝታ ክፍል ከኋላም እንደምታዩት የተፈጥሮ ብርሃን እንዲታስቦ ተዘጋጅቷል። ቁም ሳጥን በሚገርም ሁኔታ እንዲሁም መታጠቢያ ክፍል የራሱ የሆነ ውስጥ ላይ ተዘጋጅቷል ማለት ነው። እዚህ ፊት ለፊት ላይም አንድ መኝታ ቤት አለ። ይህ መኝታ ቤትም ቁም ሳጥን አለው። እንዲሁም እዚህ ፊት ለፊት ደግሞ መታጠቢያ ክፍልና ሌላም አንድ መኝታ ቤት አለ ማለት ነው። በአጠቃላይ አንደኛ ፎቅ ላይ እንግዲህ 3 መኝታ ክፍል እንዲሁም 2 መታጠቢያና 1 ሳሎን ያለ ሲሆን ወደ ሁለተኛ ፎቅ እንደወጣን የምናገኘው እንግዲህ ሁለተኛ ፎቅ ሙሉ በሙሉ ትልቅ ወይም ደግሞ የቤቱ ማስተር ቤድሩም ብቻና አነስተኛ ወይም ትንሽ የቴራስ ብቻ አለው ማለት ነው። የትልቁ መኝታ ቤት ስፋት እጅግ በጣም ገራሚ ነው። ያያችሁ ደግሞ ፊት ለፊት በሩ ነው። እንግዲህ የምታዩት ደግሞ ቴራሱ ነው። በዚህ በኩል መተን እንግዲህ ወደ ዋና ቤቱ መኝታ ቤት ነው የምንገባው። እንግዲህ ትልቁ ወይም ዋናው ማስተር ቤድሩም ይህን ይመስላል። ስፋቱ እጅግ በጣም ገራሚ ነው። እንዲሁም የመልበሻ ክፍሉም የእንጨት ስራውና ዲዛይኑ እጅግ በጣም ልዩ ነው። የመታጠቢያ ክፍሉ ስፋት እንግዲህ በጣም አንደኛ ነው። ከዛ ውጭ ትልቁ መኝታ ቤት እንግዲህ የትም አካባቢ ያልታየ እጅግ በጣም ልዩና ማራኪ ተደርጎ የተሰራ እንደምታዩት ጃኮዚ ሁሉ ተገጥሞለት የሚገኝ ሁለተኛ ፎቅ ላይ ሙሉ በሙሉ ማስተር ቤድሩም ብቻ ሆኖ ተገንብቶ ነው ያለው። ይህን ቤት እንግዲህ ውድ አድማጭ ተመልካቾቻችን ግራውንድ ፕላስቱም
325 ካሬ ሜትር ላይ ዋና ቤቱ ፊት ለፊት እንደምታዩት ሆኖ ተሰርቷል። ከዛ መቀጠል ከዋና ቤቱ ጀርባ ላይ ደግሞ ግራውንድ ፕላስ 2 ተደርጎ የተሰራ ሰርቪስ ያለው ሲሆን ሰርቪሱ ላይ ደግሞ ግራውንድ ላይ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ክፍል፣ ስቶር እንዲሁም እጅግ በጣም ማራኪ ተደርጎ የተሰራ ደግሞ ትራዲሽናል ኪችን አለው። እንደምታዩት እንግዲህ ዋና ቤቱና ሰርቪሱ ያለው ኦፕን ስፔሱም ይህን ይመስላል። እንግዲህ እዚህ ላይ የምናየው ፊት ለፊት ያለው የሰርቪሱ መውጫ ደረጃው ነው። ከዛ መጀመሪያ ግን እዚህ ላይ የምናየው የቤቱን ትራዲሽናል ኪችን ይሆናል። ትራዲሽናል ኪችኑ እንደምታዩት እንግዲህ እጅግ በጣም ሰፊ ፕሮግራም ዝግጅት ቢኖርባችሁ ምንም ጠባብ አይደለም። በጣም ቆንጆ ተደርጎ የተሰራ ነው። በአጠቃላይ እንግዲህ ቤቱ ወደ 9 የሚጠጉ መኝታ ክፍሎችን ይዟል። ሰርቪሱ ላይ 4 መኝታ ክፍል መታጠቢያ ቤት ያላቸው ናቸው። እንዲሁም እዚህ ተዘግቶ የምታያቸው ደግሞ እጅግ በጣም ገራሚ ለእንግዳ መኝታ ቤትም ለስራ አጋዥ ወይም ለሰራተኛ መኝታ ክፍል መሆን የሚችሉ ሲሆን ቤቱ በአጠቃላይ እንግዲህ 2 ሳሎን እንዲሁም 2 ኪችን ወደ 7 የሚጠጉ መታጠቢያ ክፍሎችን የያዙ መኝታ ቤቶች ሲሆኑ በ110 ሚሊዮን ብር ለሽያጭ ቀርቦ ነበር። አሁን ግን በ100 ሚሊዮን ብር እንዲሸጥ ተብሎ ገበያ ላይ ወጥቷል። እጅግ በጣም ልዩና ሌክዠሪ ያልተኖረበት ቆንጆ ቤት ነው። ነገ ዛሬ ሳትሩ መታችሁ እዩት። ቤቱ የሚገኘው ከሳሊተ ምሕረት ቤተክርስቲያን ወጣ ብላችሁ ማዕድን ሚኒስቴር ትንሽ አለፍ እንዳላችሁ በወሰን አቅጣጫ ነው የምታገኙት። እንግዲህ ፋይሉ ቆንጆ ነው። ነባርና ዲጂታል ካርታ ነው። ነገ ዛሬ ሳትሉ ይህን ቤት መታችሁ እዩትና ከሻጭ ጋር ተገናኝታችሁ አውሩ። ሁለተኛው የዕለቱ መረጃችን የቪላ ቤት ምናልባት አለ አልተሸጠም የምትፈልጉት ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። ባዶ ቤት ነው። ዲጂታል ካርታ ነው። ቀጥታ መዋል የሚያስችል ነው። ግቢው ደግሞ እንደምታዩት ሰፊ ግቢ ያለው 3-4 መኪኖችን በነፃነት ማቆም ይቻላል። 250 ካሬ ሜትር ነው ካርታ ላይ። እንዲሁም መሰረተ ልማት፣ ውሃ፣ መብራት፣ መንገድ ሁሉም ነገር ተሟልቶለታል። ይህ የምታዩት ደግሞ ሳሎኑ ነው። ኦፕን ኪችን አለው። የቤቱ ከፍታም እጅግ በጣም ቆንጆ ነው። ጥሩ የፊኒሽንግ ስራዎችን ተጠቅሞ አይቻለሁ። ከዛ ውጭ ዋናው ላይ 3 መኝታ ክፍሎች አሉ። 2 የልጆች የጋራ ሻወር ቤት እንዲሁም ማስተር ቤድሩሙ የራሱ የሆነ የውስጥ መታጠቢያ ክፍል አለው። ይህም እንደምታዩት እንግዲህ ሰፋ ብሎ የተዘጋጀ ፊት ለፊት ደግሞ ቁም ሳጥን ያለው ሲሆን በር ተከፍቷል። ለዚህ ፊት ለፊት ላይ እሱ ላይ እንግዲህ የውስጥ መታጠቢያ ክፍል አለ ማለት ነው። ከዚሁ እንደወጣን ደግሞ ሌሎች የልጆች መኝታ ክፍሎች እዚሁ ዋናው ላይ ያሉ ማለት ነው። አንደኛው ይህ ፊት ለፊት የምታዩት ነው። ይህም ሰፊ ነው፣ ቆንጆ ነው። ቁም ሳጥን ተገጥሞለታል። የተፈጥሮ ብርሃን እንዲያይም መስኮት በጥሩ ሁኔታ ተሰርቶለታል። ሌላኛው የልጆች መኝታ ቤትም ይህን ይመስላል። ስለዚህ ዋናው ላይ 3 መኝታ ቤት እንዲሁም የጋራ የሆነ የሁለቱ የልጆች መኝታ ቤት ደግሞ መታጠቢያ ክፍሉ ይህን ይመስላል። ሰርቪሱ ላይም በዚህ በኩል ማለፍ ይቻላል። እንግዲህ ስለተቆለፈ ገብተን አላየንም። 2 ሰርቪሶች አሉት። እንዲሁም አንድ ትራዲሽናል ኪችን ያለው ሲሆን በ25 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦ ነው የሚገኘው። አካባቢው አያት ሆሴ ሪል ስቴት አካባቢ ይገኛል። ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። በመጨረሻም ልዩና ሌግዠሪ ቤት የምትፈልጉ ኢትዮጵያውያን ካላችሁ በውጭም በሀገር ውስጥ የምትገኙ ቤቱ የሚገኝበት አካባቢ በሸገር ሲቲ ወይም ኦሮሚያ ክልል ላይ ፉሪ ክለቡ በቅርብ ርቀት የሚገኝ ነው። ከዋና አስፓልትም እጅግ በጣም ቅርብ ነው። ዘመናዊ እንዲሁም አንደኛ የሆነ ቤት ነው። አሁን እየተኖረበት ነው ያለው። ሻጮች ይኖሩበታል። ስለዚህ 500 ካሬ ሜትር ግራውንድ ፕላስ 1 ነው። ቤቱ በጣም ዘመናዊና ልዩ ነው። እንግዲህ ቢያንስ 5 መኪኖችን ማስቆም ይችላል። አነስተኛ ግሪንም አለው። የቤቱ መኝታ ክፍሎች እጅግ በጣም ስፋታቸው ልዩና በጣም ዘመናዊ ተደርጎ የተሰራ ነው። 2 ሳሎንም አለው። ለማንኛውም ዘመናዊ ሌግዠሪ ቤት የምትፈልጉ ኢትዮጵያውያን ካላችሁ በፉሪ ኦሮሚያ ክልል ውስጥ ያለ በ70 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። እንግዲህ ቤት ከ110 ሚሊዮን ብር አሁን 40 ሚሊዮን ብር ቅናሽ ተደርጎ ነው ለሽያጭ ቀርቦ የሚገኘው። ዲያስፖራ መንደር ውስጥ ነው የሚገኘው። አብዛኞቹ አካባቢ ላይ ያሉት 500ና 1000 ካሬ ሜትሮች ናቸው። መታችሁ እዩት። እነዚህን ሌሎችን ቤቶች ከፈለጋችሁ ባስቀመጥነው የስልክ አድራሻ እየደወላችሁ መምጣትና አማራጮችን ማየትም መግዛትም ትችላላችሁ። ቤት የሚሸጥ ካላችሁ በየትኛውም አካባቢ እንሸጥላችኋለን። አድርሱን። የዕለቱን መረጃ በዚህ ጨረስኩ። ሰላም ሁኑ።